ብዙ ሚሊዮን ሰዎች የዩቲዩብ ቻናል ከፍተዋል። ነገር ግን አብዛኞቹ ስኬታማ አልሆኑም። ምክንያቱም ስለ ዩቲዩብ በቂ ግንዛቤና እውቀቱ የላቸውም። በጣም ያናድዳል። ቻናል መክፈቱም ቀላል ነው። ቪዲዮ አፕሎድ ማድረጉም ቀላል ነው። ነገር ግን የጫነውን ቪዲዮ ብዙ ሚሊዮን ሰዎች ጋር ማድረስ እሱ ነው ትልቁ የቤት ስራ። በዛሬው ቪዲዮ ዩቲዩብ ላይ ስኬታማ እንድትሆኑ የሚረዳችሁን 8 ወሳኝ ቲፖችና አንድ ቦነስ አዘጋጅቼላችኋለሁ። አሁን ከዚህ ቀጥሎ የምነግራችሁን ሴቲንጎች ገብታችሁ እያንዳንዱን ነገር ብታስተካክሉ እርግጠኛ ሆኜ የምነግራችሁ 100% እርግጠኛ ነኝ በዚህ በአጭር ጊዜ ውስጥ ዩቲዩብ ቻናላችሁ ውጤታማ እንደሚሆንና ብዙ ሚሊዮን ሰዎች ጋር መድረስ እንደሚችል አስረግጬ እነግራችኋለሁ። ከእናንተ የሚጠበቀው እያንዳንዱን ሴቲንግ እግር በእግር ተከታትላችሁ ማስተካከል ነው። ስለዚህ ምን ትጠብቃላችሁ? ዳይ ወደ ስራ። ይህ አክስቴ ቤዛ ዩቲዩብ ቻናላችን ነው። ስለመጣችሁ ደስ ብሎኛል። በሚኖራችሁ ቆይታ አሪፍ ነገር ወስዳችሁ እንደምትወጡ አልጠራጠርም። ወደ ዛሬው ፕሮግራም አለፍኩት። መልካም ቆይታ። መልካም። ከሁሉ በፊት ግን አስቀድሜ አንድ ወሳኝ ነገር ላሳያችሁ። ይኸውላችሁ ዩቲዩብ ላይ ስራ መስራት የምትፈልጉ ሰዎች ዩቲዩብ መስራት በጣም ቀላል ነገር ነው። ነገር ግን ይኸውላችሁ ዩቲዩብን ስትጀምሩ ከዩቲዩብ ጋር ዩቲዩብ ስቱዲዮ አፕሊኬሽንን ካላወቃችሁ ይኸው እዚች ጋር ይሄ አፕሊኬሽን ከሌላችሁ ዩቲዩባችሁ መቼም ቢሆን አያድግም፣ ዋጋ ያስከፍላችኋል። ስለዚህ ሁል ጊዜም ቢሆን እንደምነግራችሁ ዩቲዩብ ካላችሁ ከዩቲዩብ ጋር እኩል ዩቲዩብ ስቱዲዮ የምትሏቸው አፕሊኬሽን የግድ ታስፈልጋችኋለች። ብዙ ጥቅም አላት አፕሊኬሽን። ዩቲዩብ ከፍታችሁ በ3 ወር በ5 ወር አመት ባልሞላ ጊዜ ውስጥ ማደግ የምትፈልጉ ሰዎች ከዩቲዩብ አፕሊኬሽን ጋር እኩል ምን የሚል አፕሊኬሽን ያስፈልጋችኋል ማለት ነው? ዩቲዩብ ስቱዲዮ የምትለው እቺ አፕሊኬሽን የግድ ታስፈልጋለች። ስለዚህ እቺን አፕሊኬሽን ቀጥታ ፕሌይ ስቶር ላይ ተገቡና ቶሎ ልታወርዷት ይገባል። ወሳኝ አፕሊኬሽን ናት። ፕሌይ ስቶር ውስጥ እንዲህ እንደገባችሁ ቀጥታ ሰርች በተኗ ላይ ትሄዱና ዩቲዩብ ስቱዲዮ ወይም ስም ደግሞ ዋይቲ ስቱዲዮ ብላችሁ ከጻፋችሁ በራሱ ጊዜ ያመጣል። ይኸውላችሁ በዚህ ልክ ይሄው ታወርዷታላችሁ። ከዛ በኋላ እቺ እሷ ናት። በዚህ ልክ ታወርዷትና እቺን አፕሊኬሽን ከዛሬውኑ መጠቀም ብትጀምሩ አበረታታችኋለሁ ሁላችሁንም። ቀጥታ ወደ መጀመሪያው ሴቲንግ አለፍኩት። ወይ መጀመሪያው ሴቲንግ ምንድነው? ሁላችሁም ቀጥታ እዚች ጋር ከስር ጉግል ክሮም ሚል አፕሊኬሽን አላችሁ። እያንዳንዳችሁ ስልክ ላይ ወደዛ ትሄዳላችሁ። እዚህ ጋር ትመጡልኛላችሁ። እዚህ ጋር እንደመጣችሁ እዚህ ከላይ የምታዩት ሰርች ባሯ ላይ ምን ብላችሁ ሰርች ታደርጋላችሁ መሰላችሁ? studio.youtube.com ብላችሁ ሰርች ታደርጋላችሁ። እዚህኛው ሰርች ባር ላይ ማለት ነው። ይታያችኋል አይደል? እዚህ ከላይ የምታዩት ሰርች ባር ላይ studio.youtube.com ብላችሁ ይሄው studio.youtube.com ብላችሁ ልክ በዚህ ልክ ሰርች ስታደርጉ ቀጥታ ቻናላችሁ ውስጥ ይወስዳችኋል። በዚህ ልክ ማለት ነው። ይሄው የኔ ቻናል እዚች ጋር። ስለዚህ አሁን የመጀመሪያውን ሴቲንግ ልናስተካክል ነው። አሁን ምን ታደርጋላችሁ? እዚህ ከታች ግርጌ ስር ሴቲንግ የምትል አንድ ነገር ታገኛላችሁ። እዚህ ግርጌዋ ስር ወደዛ እንሄዳለን። ይሄው እዚች ጋር ዙም እንዲያደርጋችሁ ማየት ትችላላችሁ። ዙም አድርጋችሁ ቴንክ ዩ። ስለዚህ እዚች ጋር ይሄው የሴቲንግ በተን አለች እዚች ጋር። እሷን አንድ ጊዜ ክሊክ እናደርጋታለን። ልክ በዚህ ልክ ክሊክ እንዳደረግን ምን ወደሚል አማራጭ ይወስዳችኋል። ይሄውና እዚህ ጋር 3 ወሳኝ ነገሮች አሉ። ምን ወደሚል አማራጭ ይወስዳችኋል። ወደዚህኛዋ በተን ያመጣችኋል። ልክ በዚህ ልክ እንደገባችሁ እዚህ ጋር ወሳኝ ነገሮች አሉ። ቻናል፣ ጀነራል፣ አፕሎድ ዲፎልት፣ ፐርሚሽን፣ ኮሙኒቲ፣ አግሪመንት ምናምን የሚል ነገር አለ። ስለዚህ ቀጥታ ምን ላይ ተነካላችሁ እናንተ? እዚች ጋር ሁለተኛው ላይ ቻናል የምትለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ከዛ እዚህ ጋር ወደ ጎን ትመጡና 3 ነገር ታገኛላችሁ። እዚህ ጋር ደግሞ ቤዚክ ኢንፎ የሚል አለ። ከዛ አድቫንስ ሴቲንግ የሚል አለ። ፊቸር ኤሊጂቢሊቲ የሚል አለ። ቀጥታ ምን ትላላችሁ? ሶስተኛ ላይ ፊቸር ኤሊጂቢሊቲ ወደምትለዋ ቀጥታ ትገባላችሁ ማለት ነው። በዚህ ልክ እንገባለን። ገባውት። አሁን እዚህ ጋር ወሳኝ 3 ነገሮች አሉ። ይቅርታ አድርጉልኝ። ወሳኝ 3 ነገሮች አሉ። እዚህ ጋር ምንድነው የሚለው? የመጀመሪያው ስታንዳርድ ፊቸር ይላል፣ ኢንተርሚዲየት ፊቸር ይላል፣ አድቫንስድ ፊቸር ይላል። ሶስቱም እዚህ ጎን ላይ ደግሞ 3 ወሳኝ ነገሮች አሉ። ኢኔብል ተደርጓል ይሄኛው። ሁለተኛውና ሶስተኛው ግን ኢኔብል አልተደረጉም። ይሄውላችሁ በጥንቃቄ ተመልከቱኝ። እዚህ ጋር ሁለተኛውና ሶስተኛው ኢኔብል አልተደረጉም። እነሱን ኢኔብል ሳናደርግ ቪዲዮ ፖስት ብናደርግ ቪዲዮአችን ሰው ጋር አይደርስም ነው ያልኳችሁ ያለው። ስለዚህ በቀጥታ ትመጡና እነዚህን ሁለቱን ኢኔብል እናደርጋለን። ከዚያ በኋላ በዚህ ልክ እንደምታዩት ሁሉንም 3ቱንም ኢኔብል አድርጎላችኋል ማለት ነው። የመጀመሪያው ማስተካከል ያለባችሁ ይሄን ነው።
ሌላውና ወሳኙ ሴቲንግ አሁንም እዚችው ከስቱዲዮ ዩቲዩብ ሳትወጡ እዚች ጋር ከስር እንደቀደሙ ትመጡና ሴቲንግ በተኗን ትነካላችሁ። እዚች ጋር ከስር ሴቲንግ በተኗን እንደነካችሁ አሁንም ቻናል ወደሚለው ትገባላችሁ። ቻናል ጋር እንደመጣችሁ እዚች ጋር ሶስት ነገሮች አሉ። ይሄው ከነዚህ ሶስት ነገሮች መካከል አድቫንስ ሴቲንግ ወደምትለዋ ደግሞ እንገባለን። አድቫንስ ሴቲንግ ውስጥ ስትገቡ ምንድነው እዚች ጋር ባጭሩ የሚያስረዳው ነገር መጠንቀቅ ያለባችሁ ነገር የምትሰሩት ቪዲዮ ለህፃናት ነው ወይስ አይደለም የሚል ነው። ለህፃናት የምትሰሩና የህፃናት ቻናል ከሆነ ይሄው እዚህ ጋር የስ የምትለዋን ትመርጣላችሁ። የህፃናት በጭራሽ ማየት የሌለባቸው ነገር ከሆነ ኖ የሚለውን ትመርጣላችሁ። ብዙ ጊዜ ግን በአብዛኛው መምረጥ ያለብን ኖ የሚለውን ነው። ለምን አብዛኞቻችን ለህፃናት የሚሆን ነገር አንሰራም፣ አልተለመደም። ዩቲዩብም የህፃናት ነገሮች እንድንሰራ አያበረታታም። ለምን ብዙ ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እዚች ጋር እንደመጣችሁ ምንድነው የምታደርጉት? እቺ መሀል ላይ ያለችውን ነው የምትለዋን ኦን ታደርጓታላችሁ። አለበለዚያ ለህፃናት የማትጠነቀቁ መሆናችሁን ስለሚያውቅ ዩቲዩብ ቪዲዮአችሁን ማንም ጋር እንዲደርስ አያግዛችሁም ዩቲዩብ ማለት ነው። ሌላውና ወሳኙ ሴቲንግ ደግሞ ቀጥታ አሁንም እዚችው ጋር ከስር ትመጡና የሴቲንግ በተኗን ትነካላችሁ። ከዛ በኋላ እዚች ጋር ምን የሚል ነገር አለ መሰላችሁ? አፕሎድ ዲፎልት የሚል አለ። እዛ ጋር ትሄዳላችሁ። እዚህ ጋር እንደመጣችሁ እዚች ጋር አድቫንስ ሴቲንግ ወደምትለው ትገቡና እዚች ጋር ያ አድቫንስ ሴቲንግ ወደምትለው ትገቡና እዚች ጋር ካታጎሪ የሚል ነገር ታገኛላችሁ። ይሄ ወሳኝ ነገር ነው። ካታጎሪ ውስጥ ትገባላችሁ። እዚች ጋር የምትመርጡት ነገር አለ። እናንተ የምትሰሩት ቪዲዮ ምንድን ነው? ኮሜዲ ነው? ኤዱኬሽን ነው? ትምህርት ነው ወይስ ደግሞ ኢንተርቴይንመንት ነው? ማስታወቂያ ነው ወይስ ፊልም ነው ወይስ ጌሚንግ ነው ወይስ ምንድነው? ሚውዚክ ነው የሚለውን እዚች ጋር ትመርጣላችሁ። እናንተ ከምትሰሩት ነገር አንጻር ዩቲዩብ የምትለቁትን ቪዲዮ ከምን ካታጎሪ ውስጥ መመደብ እንዳለበትና በአጭር ጊዜ ውስጥ ጥሩ ተመልካቾች ትኩረት እንድታገኙ እናንተን መርዳት ስለሚፈልግ መጀመሪያ የምትሰሩትን ነገር እዚች ጋር ካታጎሪ ውስጥ መምረጥ መቻል አለባችሁ። ለምሳሌ እኔ ብዙ ጊዜ ማስታወቂያ ስራዎች የምሰራ ሰው ከሆንኩት ቀጥታ መጥቼ እቹት ኢንተርቴይንመንት የምትለዋን ነው የምመርጠው። ስለዚህ ኢንተርቴይንመንት የምትለዋን መርጣለሁ። እናንተም የራሳችሁን ምረጡ ማለት ነው። ከዛ በኋላ ይሄው እዚች ጋር የሴቭ በተን አለች፣ ሴቭ ታደርጋላችሁ። ባይ ዘ ዌይ በእያንዳንዱ ሴቲንግ ውስጥ እዚች ጋር የሴቭ በተን አለች። ሴቲንጉን እንዳስተካከላችሁ የሴቭ በተኗን መንካት አትርሱ። እሺ ቴንክ ዩ። ሴቭ ታደርጋላችሁ በዚህ ልክ። ሌላውና በጣም ወሳኝ አስፈላጊ የሆነው ሴቲንግ አሁንም ቀጥታ ምን ታደርጋላችሁ? እዚሁ ከስር ሴቲንግ በተኗ ጋር ትመጡና ቀጥታ እዛ ውስጥ ገቡና ሴቲንግ በተኗን ትነካላችሁ። ከዛ በኋላ እንደመጣችሁ እዚች ጋር ሁለተኛ ላይ ቻናል የምትላለች እሷን ትነካላችሁ። እዚህ ጋር እንደመጣችሁ እዚህ ጋር ሁለት ወሳኝ ነገሮች አሁንም አሉ። እዚች ጋርም የምንሞላው ነገር አለ። ይሄው እዚህ ጋር ካንትሪ የሚል አለ። እዚች ጋር የምትሞሉት ነገር በጣም ወሳኝነት አለው። በጣም ሴሌክት ኦፍ ሬዚደንሲ የሚል ነገር አለ። ምንድነው? ቪዲዮአችሁ ቫይራል እንዲወጣ የሚያግዟችሁ አገሮች አሉ። ከነዛ አገሮች መካከል አንድ ወሳኝ የሆነ አገር ትመርጣላችሁ ማለት ነው። ስለዚህ ለምሳሌ እኔ በበኩሌ ዩናይትድ ስቴትስ ብመርጥ ይሻለኛል። ለምን? ዩናይትድ ስቴትስ ውስጥ ቴንክ ዩ ብዙ ኢትዮጵያውያን አሉ። ቪዲዮን ቢያዩልኝ ነገ ለዋች አወር ለክፍያም ለምኑም ትላልቅ ሀገሮች ውስጥ የተቀመጠ ሰው ቪዲዮህን ሳይና ኢትዮጵያ ውስጥ የተቀመጠ ሰው ቪዲዮህን ሲያይ እኩል አይደለም የሚከፍለው። አሜሪካ ውስጥ ያሉ ሰዎች ቪዲዮአችሁን ካዩላችሁ ክፍያው ከፍ ይላል። በዚህ ልክ ምን ታደርጋላችሁ? እናንተ የተመቻችሁን ምረጡ። እኔ ግን ለጊዜው ዩናይትድ ስቴትስን መርጬላችኋለሁ። ለአሁን እዚች ጋር ዩናይትድ ስቴትስን ወይንስም ደግሞ ኢንዲያን የሚለውን ብትመርጡ ለእናንተ የተሻለ ነው። እነዚህ ሁለት ሀገሮች ወሳኝ ናቸው። ለዩቱብ ክፍያም ብትሉ ቪዲዮዎቹ ቫይራል እንዲወጣም ከምንም ነገር የሚጠቅማችሁ ይሄ ነው። ይሄ በዚሁ እንዳለ ከዚሁ ሳንወጣ ከስር ደግሞ ምን የሚል ነገር ታገኛላችሁ መሰላችሁ? ኪወርድ የሚል ነገር አለ። እናመሰግናለን። እዚህ ጋር ቀጥታ ምንድነው ኪወርድ ቀጥታ ትጽፋላችሁ። ይሄም ምንድነው ከቻናላችሁ ጋር ተያይዞ ወሳኝ የሆነ በደንብ አድርጎ ቻናላችሁ ብዙ ሰው ጋር እንዲደርስ የሚያደርግ ወሳኝ ነገር ነው። ኪወርድ እንዴት እንጻፍ? ለምሳሌ የኔ ቻናል አክስቴ ቤዛ ነው የሚለው። ለምሳሌ አክስቴ ቤዛ ብዬ መጻፍ እችላለሁ። አክስቴ ቤዛ ጎ ትሉታላችሁ። ከዛ ልክ እንደዛው ሌላም ነገሮች ቻናላችሁ ሊገልጽ የሚችል ነገሮች መጨመር ትችላላችሁ። ይሄንን ግን ቀለል የሚያደርግ አንድ ወሳኝ ነገር እዚህ ጋር አሳያችሁ። ቀጥታ ምን ታደርጋላችሁ? ቻት ጂፒቲ ላይ ትሄዳላችሁ። ስልካችሁ ውስጥ ቻት ጂፒቲ ላይ ትሄዳላችሁ። ቴንክ ዩ። ይሄ በዚህ ልክ ትመጣላችሁ። ከዛ ቻት ጂፒቲን ትጠይቃላችሁ። ምን ብላችሁ? የዩቲዩብ ቻናላችሁ ርዕስ ትጽፉና ለዚህ የዩቲዩብ ቻናል እባክህ ኪወርድ ስጠኝ ብላችሁ ሰርች ታደርጋላችሁ። ይሄው የራሴን የዩቲዩብ ቻናልና ጥያቄውን ልጠይቀው ቴንኪው ጥያቄ ምልክት አድርጉና ቀጥታ ተጠይቁታላችሁ። በጣም የሚገርም ኪወርድ ያመጣላችኋል። ይኸውላችሁ እዚህ ጋር
ቴንኪዩ እናመሰግናለን። ይሄው ደረደረልኝ። እዚች ጋር ምን ይላል? አክስቴ ቤዛ ይላል። አክስቴ ቤዛ ቭሎግ ይላል። አክስቴ ቤዛ ዩቱብ ይላል። አክስቴ ቤዛ ኦፊሻል ይላል። አክስቴ ቤዛ ቻናል ይላል። ይሄው ከስርም እንደገና ማት ነገር አስቀምጦላቸዋል። ኢትዮጵያን ቭሎግ ቻናል፣ ኢትዮጵያን ዩቱብ፣ ኢትዮጵያን ላይፍ ስታይል እያለ። ስለዚህ ምንድነው የምታደርጉት? ቀጥታ ይሄንን ኮፒ ታደርጉና ትሄዳላችሁ። የት? የቅድሞ ቦታ ላይ ይሄው አንዳንድ እየለቀማችሁ ፔስት ታደርጋላችሁ ማለት ነው። ይሄው ኮፒ አድርጋለሁ። ከዛ በኋላ እዚህ ጋር መጥቼ ዩቲዩብ ስቱዲዮ ውስጥ ፔስት አደርጋለሁ። አሁንም እሄዳለሁ፣ ሁለተኛዋን ኮፒ አደርጋታለሁ። ከዛ በኋላ መጥቼ ምን አደርጋለሁ? እዚህ ጋር ፔስት ታደርጋላችሁ። ትንሽ ጊዜ ነው የሚፈልገው። እያንዳንዱን ለቅማችሁ ቻት ጂፒቲ የሰጣችሁን ኪወርድ ይኸው እንዲህ እያደረጋችሁ እዚህ ጋር መታችሁ ፔስት ማድረግ ነው። እርግጠኛ ነኝ ተረድታችሁኛል ብዬ ነው ተስፋ ማድረገው። ይሄው ልቀሙ። በቃ እያንዳንዱ እሱ ያዘጋጀላችሁን ኮፒ ከዛ ፔስት እዚህ ጋር መታችሁ ዩቲዩብ ስቱዲዮአችሁ ውስጥ ፔስት ታደርጋላችሁ። ስለዚህ ምንም እንዳታስቀሩ። ይሄንንም ሙሉን ወስዳችሁ አስገቡ። ይሄኛውንም ሙሉን ወስዳችሁ ከታች አስቀምጡ። ይሄው ማለት ነው ያስቀመጠልኝ። ይሄውላችሁ እዚህ ጋር ይሄ ሁሉ ኪወርድ ነው ለኔ ለዩቲዩብ ቻናል የሚሆን በአጭር ጊዜ ውስጥ ቫይራል የሚያወጣን ኪወርድ ናቸው። እነዚህን ሁሉ አንዳንድ እየለቀማችሁ በቀጥታ ወዴት ፔስት ታደርጋላችሁ? ይሄው እዚህ ኪወርድ የሚለው ውስጥ እዚህ ጋር ሁሉንም ፔስት ታደርጋላችሁ። ከዛ መጨረሻ ላይ ስትጨርሱ እዚህ ጋር መታችሁ ሴቭ ታደርጋላችሁ ማለት ነው። ወደ ሌላኛው ሴቲንግ ስንመጣ አሁንም ደግሞ እንደተለመደው ከዚሁ ሳንወጣ ቀጥታ ቾት ሴቲንጓን እንነካና የሴቲንግ በተኗን ማለት ነው ቾት እዚህ ጋር እንነካና ቀጥታ ወዴት ትሄዳላችሁ መሰላችሁ? አፕሎድ ዲፎልት የምትለዋ ውስጥ ደግሞ ድጋሚ ተመልሰን እንመጣለን። እዚህ ጋር እንደመጣን አሁን እዚህ ጋር ወሳኝ ነገር አለ። ምንድነው የሚለው? እዚህ ጋር ዲስክሪፕሽን የሚል ነገር ታገኛላችሁ። ይሄም ትልቁና ወሳኙ ነገር ነው። ስለ ቪዲዮአችሁ ገለጻ፣ ስለ ቻናላችሁ ገለጻ የምትሰጡበት፣ ስለምትሰሯቸው ቪዲዮዎች ማብራሪያ የምትሰጡበት ቦታ ነው። ስለዚህ ቻናላችሁንም ያማከለ መሆን አለበት። እዚህ ጋር የምትጽፉት ዲስክሪፕሽን ማለት ነው። ስለዚህ አሁንም እዚህ ጋር የሚረዳን አንድ ነገር አለ። ምንድነው? ቻት ጂፒቲ ነው። ቀጥታ ወደ ቻት ጂፒቲ በድጋሚ ልውሰዳችሁ። አሁንም እዚህ ጋር ቻት ጂፒቲ ላይ ትመጡና በጣም ይቅርታ አድርጉልኝ፣ ተመልሼ ልግባ። ቻት ጂፒቲ ላይ ትመጡና እዚህ ጥያቄ መጠየቂያዋ ላይ አሁንም በእኔ የዩቲዩብ ቻናል ልጠቀም። እዚህ ጋር ምን ያልኩ መሰላችሁ? አክስቴ ቤዛ ኢዝ ማይ ቻናል አይ ኒድ ኤ ዲስክሪፕሽን ፎር ዚስ ቻናል ነው ያልኩት። ጥያቄ ምልክት ምንድነው? አክስቴ ቤዛ የኔ ቻናል ነው፣ ለዚህ ቻናል ዲስክሪፕሽን እፈልጋለሁ፣ ቻት ጂፒቲ እባክህ ዲስክሪፕሽን ስጠኝ ነው ያልኩት ባጭሩ። ስለዚህ ቀጥታ ይኸው እጠይቀዋለሁ ማለት ነው። በዚህ ልክ ይኸው ጠቅላላ ለኔ ቻናል የሚሆን አሪፍ ዲስክሪፕሽን ይሄው አምጥቶ ዘረገፈልኝ። ይሄው ከዚህ ጀምሮ ይሄ ሁሉ ዲስክሪፕሽን ነው የኔን ቻናል የሚገልጽ የኔን ቻናል የሚያማክል ዲስክሪፕሽን ማለት ነው። ስለዚህ ምን ታደርጋላችሁ? ቀጥታ ይሄንን ከዚህ ጀምሮ ኮፒ ታደርጋላችሁ። ይሄው ኮፒ ታደርጋላችሁ፣ ታች ድረስ ትሄዳላችሁ። አላለቀም። ይሄው እዚህ ድረስ ትሄዳላችሁ። በቃ ስለዚህ ቀጥታ ይሄን ኮፒ ታደርጉና ትመጡና ምን ታደርጋላችሁ? እዚህ ዲስክሪፕሽን የሚለው ቦታ ላይ ፔስት ታደርጉታላችሁ። ይሄው ፔስት አደረኩት። ይሄው ጠቅላላ እዛ ጋር ቻት ጂፒቲ የሰጠኝን በጣም የሚገርም ቫይራል የሚያወጣን ወሳኝ የሆነ ዩቲዩብ ቻናሌን በአጭሩ የሚገልጽልኝ አሪፍ ነገር ቻት ጂፒቲ ሰጠኝ ማለት ነው። ስለዚህ በዚህ ልክ ይሄን እዚህ ጋር እንዳመጣሁት ምንድነው ማድረገው? ሴቭ የምትለዋን በተን ነካና ሴቭ አድርገዋለሁ ማለት ነው። ሴቭ የምትለዋን በተን ነክቼ ሴቭ አድርገዋለሁ። ስለዚህ ይህንን ዲስክሪፕሽን አንድ ጊዜ ሴቭ ስላደረግነው ብዙ ጊዜ ዩቲዩብ ቪዲዮ ስንጭን ሁል ጊዜም ዲስክሪፕሽን መጻፍ የለብንም ማለት ነው። አንድ ጊዜ ሴቭ አድርጎልናል። በዚህ ልክ ሁል ጊዜም የምንጨናነቀው የምንለፋው ነገር አይኖርም ማለት ነው። ቀጥታ ቪዲዮአችንን እንጭናለን። ከዛ በኋላ ምን እናደርጋለን? ርዕስ ሰተነው ቀጥታ ምንድነው ሴታፕ ስለጨረሰን አፕሎድ ማድረግ ነው ስራችን ማለት ነው። ለዚህ ጥቅም አለው። ይህ በዚህ እንዳለ አሁንም እንደገና ወደ ቀጣዩ ሴቲንግ ልለፍ። እስካሁን የሰራናት ሴቲንግ እንግዲህ ጉግል ክሮም ውስጥ ይሄው እዚህ ጋር ገብተን በጉግል ክሮም ነው እስካሁን ሴታፖችን ሁሉ ስናስተካከል የነበረው። አሁን ደግሞ ቀጥታ ምን እናደርጋለን? ዩቲዩብ ስቱዲዮ አፕሊኬሽናችን ውስጥ ይችኛው አፕሊኬሽን ማለት ነው። ይችኛው አፕሊኬሽን ውስጥ እንገባና ደግሞ እዚህ ጋር ወሳኝ ነገር እናስተካክላለን። ልክ በዚህ ልክ ይከፍትላችኋል። አሁን ምን ታደርጋላችሁ መሰላችሁ? እዚህ ጋር ቀጥታ የፕሮፋይል ምልክት የለችም? እሷን አንድ ጊዜ ትነካላችሁ። እሷን እንደነካችሁ እዚህ ጋር ወሳኝ ነገር አለች። ይሄው እዚህ ጋር ፔንስል ምልክት ወይም የስራስ ምልክት አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር ክሊክ እንዳደረጋችሁት አሁን እዚህ ጋር ወሳኝ ነገር ልታስተካክሉ ነው። ይቅርታ፣ ወሳኝ ነገር ልታስተካክሉ ነው። እዚህ ጋር ስትመጡ እዚህ ጋር ከስር ሆም ታብ የሚል ነገር የለም?
ሆም ታብ የሚል ነገር እሷን ቀጥታ ክሊክ አድርጋችሁ ትነካላችሁ። ሆም ታብ የምትለዋን ክሊክ እንዳደረጋችሁ በዚህ ልክ ይመጣላችኋል። እቺ እዚህ ጋር ሁለት ወሳኝ ነገሮች አሉ። ይሄው ሆም ታብ እና ፎር ዩ የሚል ነገር እነዚህ ሁለቱም ዝግ ናቸው። ይሄው እንደምታዩት እነዚህ ሁለቱም መከፈት መቻል አለባቸው። እዚህ ጋር ይሄው በዚህ ልክ ኢኔብል ታደርጋላችሁ። ስለዚህ ሆም ፔጃችሁ ሁልጊዜም ክፍት መሆን መቻል አለበት። ለምን? ቻናላችሁ ቫይራል እንዲሆን። ሌላው ደግሞ እዚች ጋር ፎር ዩ የምትል ፔጅ አለች። ፎር ዩ የምትል ፔጅ አለች። እቺ ምንድናት? ዋና ጥቅሟ እያንዳንዱ ቪዲዮአችሁን ዩቱብ ለሰዎች ሪኮመንድ እንዲያደርግ፣ ሰዎች እንዲያዩት፣ ሰዎች ጋር እንዲልክ፣ እንዲያበረታታላችሁ እዚች ጋር ለዩቱብ እቺን ነገር ክፍት አድርጋችሁ ማመቻቸት መቻል አለባችሁ ማለት ነው። ስለዚህ እነዚህን ሁለቱን አሁኑኑ ሄዳችሁ ኦን አድርጉት። አብዛኞቻችን ጋር ኦፍ ነው፣ ዝግ ናቸው። ከዚህ የተነሳ ዩቱብ ቪዲዮአችንን ሪኮመንድ አያደርግም። ስለዚህ ሁለቱንም ኦን ማድረጋችሁን አሁኑኑ ቼክ አድርጉ። በዛሬው ቪዲዮ ብዙ የሚገርም ነገር እንደተጠቀማችሁና ወሳኝ ነገሮች እንዳገኛችሁበት አልጠራጠርም። በቀጣይ በሌላ ወሳኝ ቪዲዮ ተመልሰን እስክንገናኝ ድረስ ቸርን ሰንብቱ። ሌሎች ስለ ዩቱብ ጥያቄዎች ካሏችሁ በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ ሁልጊዜም ላይቭ ስለምንገባ መታችሁ መቀላቀልና መጠየቅ ትችላላችሁ። የዛሬው ዝግጅታችን ይህን ይመስል ነበረ። መልካም ቆይታ።